Iran's streets look different this week. አሜሪካ ጦሯን አዘጋጀች። ትራምፕ ኢራንን ሊመቱ ተዘጋጅተው ጨረሱ። የኢራን ጦር በተጠንቀቅ ላይ ቆሟል። ካታር ካሊዴድ የጦር ሰፈር ዜጎቿን አስወጣች። አሜሪካ ጥቃት ከሰነዘረች ቀጠናውን ሙሉ ሳነደው አድራለው ኢራን አለች። ህንድ ዜጎቿ ከኢራን እንዲወጡ አዘዘች። ቻይና ጣልቃ መግባትን አልፈቅድም በሚል አሜሪካን አወገዘች። ኢራን ሳውዲን፣ ኤምሬቶችንና ቱርክን አስጠነቀቀች። ማለት አሜሪካ ልትመታኝ ከቻለች የማልመታው ነገር የለም በሚል ሀሳብ ሰጠች። የሚሉት መረጃዎች እጅጉን አስፈሪ ሆነው መካከለኛው ምስራቅን ሲያተራምሱት ውለዋል። ምናልባትም በሰዓታት ውስጥ መካከለኛው ምስራቅ አንዳች የተለወጠ ጉዳይ ሊያስመለክታት እንደሚችል ዓለምን በስጋት መልክ የሚያስቀምጡት ዳልጀዚራው ተንታኝ ማሯን ቢሻራ ያሉት ጭምር ናቸው። ሰማዩ የተደፋበት መካከለኛው ምስራቅ ዛሬም አልነጋለት ብሏል። ኢራንና አሜሪካም ወደ ውጥረት የሚገቡበት እጅጉን ውስብስብ የሆነ የፖለቲካና ወታደራዊ ጥንቀት መፈጠሩን ጋድ እያደረገው ይገኛል። ሰማዩ የተደፋበት ቀጠና ራስን ይዞ የሚመጣውን ከመመልከት ውጪ አሁን አማራጭ ያለው አይመስልም። ፕሬዚዳንት ዶናልድ ትራምፕ አያቶላህ አሊ ኻሜኒ በዜጎቻቸው ላይ የሚያደርጉትን ግፍ ማቆም አለባቸው የሚል ምክንያት እየፈጠሩ ይገኛል። የኢራን ፖለቲከኞች እኛን ለመምታት ፕሪቴክስት ነው በሚል ይተረጉሙታል። ኢራን ምናልባትም በጥቂት ሰዓታት ውስጥ አሊያም ቀናት ውስጥ ልትመታ እንደምችል መገናኛ ብዙሃን እያስቀመጡ ነው። ከዛ ውጭ ደግሞ ከአሜሪካ በኩል የሚወጡ መረጃዎች በተለይም በፕሬዚዳንት ዶናልድ ትራምፕ ሶሻል ሚዲያ የሚጋሩት ሁሉ አሁኑኑ ጥቃት ሊሰነዘር እንደሚችል ነው። ከዚህ ቀደም ማለትም በሰኔው ውጥረት የነበረው አይነት ወታደራዊ ውጥረት በሁለቱ አገራት መካከል ተቀስቅሷል። አንድ አስፈሪ ቢቱ ቦምብ ጣይ እንኳን በአካባቢው ላይ ብቅ ካለ ምን ያህል እንደሚረብሽ መገመት አያቅታችሁም በሚል ፖለቲከኞች ሀሳባቸውን ያጋራሉ። የቴህራን ሰማይ ምናልባትም በጥቂት ሰዓታት ውስጥ ሊታመስ ይችላል የሚል አደገኛ ሀሳብ እየተጋራ ይገኛል። ፕሬዚዳንት ዶናልድ ትራምፕ በየሰበቡ ኢራንን የመምታት ፍላጎት አላቸውና ይሄኛው ደግሞ በጎ አጋጣሚ አሊያም ተቃዋሚዎችን ደግፈው ለመግባት እድሉ ተፈጠረላቸው እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ የሀገር ውስጥ ፖለቲካውን ማረጋጋት ይሳናቸው እኛ ላይ ጫና መፍጠር ጀመሩ በሚል የኢራን ፖለቲከኞች ደጋግመው ይከሳሉ። ግን አሁን ቴህራንና ዋሽንግተን ወደማይቀረው ውጥረት ውስጥ እንደሆኑ ሳይታለም የተፈታ ነው። ትራምፕ እንደሚመቷት ግልጽ እየሆነ መጥቷል። ፔንታጎንም ማዕከላዊ እዙን ወይንም ሴንትኮምን በመካከለኛው ምስራቅ የሚንቀሳቀሰውን ሰሜን አፍሪካን ጨምሮ በኤዥያ የተለያዩ አካባቢዎች እንዳዘጋጀ ተነግሯል። ፔንታጎን በዚህ ልክ አቅሙን ካጠናከረና አካባቢው ላይ የሚሆነውን ሁሉ ለመቆጣጠር ከሞከረ ኢራንን ብትሆን እጇን አጣጥፋ እንደማትቀመጥ በግልጽ ከዚህ ቀደም ታይቷልና ሁኔታው ዓለም አቀፋዊ እንደሚሆን ሳይታለም የተፈታ ነው። አያቶላህ አሊ ኻሜኒም ተኝተው አያድሩም ይላሉ ፕሬዚዳንት ዶናልድ ትራምፕ። ያ ማለት አያቶላህ አሊ ኻሜኒ አሁን ተቃዋሚዎች መጡብን፣ ከዛም ደግሞ እነዛ ክፉ የአሜሪካ ቦምብ ጣዮች ቢቶች ራሳቸውን ሰውረው ቴህራን ጫፍ ላይ ብቅ ይላሉ በሚል ስጋት ውስጥ ገብተዋል ነው ጉዳዩ። ግን አያቶላህ አሊ ኻሜኒ መካከለኛው ምስራቅን ከዳር እስከ ዳር እናነደዋለን የሚል አቋም ላይ መሆናቸው ተነግሯል። ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት መሱድ ፔዜሽኪያን በኩልነት በጉዳዮች ላይ መወያየት ካልቻሉ አሊያም ሁለንተናዊ መሪ አያቶላህ አሊ ኻሜኒ ተቃዋሚዎችን ችላ ብለው ጉዳዩን መፍትሄ ልስጠው ካላሉ ውጥረቱ የማይቀር ዋሽንግተንና ቴህራን እጅጉን ከባድ ጦርነት ውስጥ የመግባታቸው ጉዳይ አልጀዚራ እያስነበበው ይገኛል። አሁን የዓለማችን መገናኛ ብዙሃን ስጋታቸው ብቻ ሳይሆን የፖለቲካ ትኩረታቸውም እዚሁ መካከለኛው ምስራቅ ላይ ሆነዋል። ኢራን ተቃዋሚዎችን የምትይዝበት መንገድ አስቸጋሪ የሆነ በመምጣቱ እና አሜሪካ ደግሞ በጉዳዩ ላይ ጣልቃ ለመግባት ፍላጎታቸው ከፍ እያለ መምጣቱ ውጥረቱን አንድ እርምጃ ወደፊት አድርጎታል። አሜሪካ በተቃዋሚዎች ሰበብ ኢራንን ለመምታት ተዘጋጅታለች። ይህ ደግሞ ቀድሞውን አንድ ጉዳይ ይፈልጉ ነበር፣ አሁን ደግሞ ራሳችን ኢራናውያን ፈጠርንላቸው በሚል ማሱድ ፔዜሽኪያን ሀሳባቸውን ያጋራሉ። ፕሬዚዳንት ማሱድ ፔዜሽኪያን ለፕሬዚዳንት ዶናልድ ትራምፕ የሚማጸን አቅም እንደሌላቸው ቢነገርም ያ ማለት እሳቸውን ለማባበል ፍላጎቱን ባይኖራቸው አሁን ግን ፖለቲካውን ማርገብ እንዳለባቸው እየተነገረ ይገኛል። አሜሪካ ጉዳዩን በተለያየ አቅጣጫ ልትመለከተው ብችልም ፖለቲካው ብቻ ሳይሆን አሁን ወታደራዊ ስጋቱ ከትላንቱ ዛሬ መክፋቱ ፈተናችንን ያበዛዋል እና መካከለኛው ምስራቅ እንታደግ በርካቶች ሀሳብ አድርገው ያቀርቡታል። ግን ሪፐብሊካኑን ዶናልድ ትራምፕ አይኔን ግንባር ያድርገው ብለዋል። ምክንያቱም አያቶላህ አሊ ኻሜኒን እዚች አጋጣሚ ተጠቅመው የሚፈልጉትን ለማድረግ እድሉን ያገኛሉና ምናልባትም አያቶላህ አሊ ኻሜኒ በኢራን ፖለቲከኞች ብቻ ሳይሆን በኢራን ህዝብም ተቀባይነት ያላቸው በመሆኑ በቀላሉ እሳቸውን ጫና ውስጥ ማስገባት ይቻላል ወይ? ምላሹን የሚያውቁት ራሳቸው ዋሽንግተናውያኑ ናቸው። ሪፐብሊካኑ
ሪፐብሊካኑ ከዴሞክራቶቹ ጋር በተለያየ አቅጣጫ ሆነው የመከራከራቸው ጉዳይም የማይቀር ቢሆንም እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውትወታ ያደርጉባቸዋል ተብሎ ይጠበቃል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ F-35 ተዋጊ ጀቶቻቸውን በኢራን ሰማይ ላይ ለማንዣበብ የተዘጋጁ ነው የሚሉ መረጃዎችም ይወጡ ይገኛል። ኢራን እንደዚህ አይነቱን አጋጣሚ እስራኤል እንደምትጠቀምበት ወትሮንም ታውቃለች። እስራኤል እጅግ አስቸጋሪና ማለትም ደግሞ በዓለም ላይ እጅግ እውቅ የሆኑትን F-35 ተዋጊ ጀቶችን ከነዛ ብርቱ አብራሪዎቿ ጋር አሰልፋም ልትልክ ትችላለች በሚል ከኢራን ፖለቲከኞች በኩል መረዳቱ አለ። ግን ደግሞ ኢራን ከዚህ ቀደም ታይታለችና በ12 ቀናቱ የአየር ለአየር ጦርነት ኤር ቱ ኤር ዋጋ ታስከፍላታለች ተብሎ ይታሰባል። ለዚህም ነው ኢራን በየትኛውም አጋጣሚ ጥቃት ከተሰነዘረብን መካከለኛው ምስራቅ ሲነድ ያድራታል እንጂ እጄን አጣጥፌ አልቀመጥም የሚል ብርቱ መግለጫዋን እያወጣች የሚገኘው። በካታር አልኡዴይድ የአየር ኃይል ጦር ሰፈር ያሉ ባለሙያዎች እንዲወጡ መታዘዛቸው ደግሞ በእርግጥም ውጥረቱ ያለበትን ደረጃ በትንሹም ቢሆን ሊጠቁም ይችላል። ግን ፕሬዚዳንት ዶናልድ ትራምፕ ቆም ብለው ቢያስቡ ምን አለ የሚል ሀሳብም እንደዚሁ ከግራም ከቀኝም በመውጣት ላይ ይገኛል። ልክ እንደዚህ ቀደሙ ኢራን ትመታለች በሚል ስጋቱ እየከፋ ሂደዋል። ግን ስጋት ብቻ አይደለም። ምክንያቱም ፕሬዚዳንት ዶናልድ ትራምፕ የሚሰጧቸው አስተያየቶች፣ በራሳቸው ትርስ ሶሻል ሚዲያዎች ላይ የሚያጋሯቸው ጽሁፎች፣ ከዛም አለፍ ሲል በአሜሪካ ኮንግረስ ውስጥ ቁልፍ ሴናተሮች የሚሰጧቸው ሀሳቦች ቴህራን ላይ አንዳች ነገር እንዳለ ይጠቁማሉ። ቴህራን ደግሞ ቀደም ሲል እንደተገለጸው ቢያንስ እንኳን እስራኤል ላይ ያን ሁሉ ሚሳኤል የማስነብ እድሉ አላት እየተባለ ይገኛል። እስራኤልም ሁለንተናዊ ዝግጅት ላይ እንደሆነች ይነገራል። ከዚህ ቀደም አይዴቭ ጉዳዮችን እየተመለከትን ነው፣ አይናችን ሁሉ ኢራን ነው፣ እኛ ምንም አንሰራም፣ ራሳችንን እንጠብቃለን በሚል ሀሳብ መስጠቱ የሚታወስ ነው። የአሜሪካ ጦርም በተለያዩ አካባቢዎች እንደቀደሙ በስፋት የሚንቀሳቀስ ከመሆኑን ባሻገር በእስራኤል ታጅቦ የሚፈልገውን አይነት ጥቃት ሊፈጽም ይችላል ተብሏል። እስራኤል ደግሞ ብቻዋን ኢራንን መምታት እንደማትችል በተደጋጋሚ አውቃለችና አሁን አሜሪካን አጅባ ለማስገባት እየወተወተች ነው፣ እናም ታሳካው ትችላለች በሚል እና አያቶላ አሊ ኻሜኒ ሀሳባቸውን በተለያየ ጊዜ አስቀምጠዋል። የአሜሪካ ጦር ማዕከላዊ ዕዝ ዋና መቀመጫ ሴንትኮም የሚባለው አልኡዴይድ አሁን እጅግ አስቸጋሪ ሁኔታዎች ውስጥ እንደገባ ተነግሯል። እዚያ አካባቢ ያሉ ሰዎች በተለይም አንዳንድ ሰራተኞች ከአካባቢው እንዲለቁ ተደርገዋል። የአሜሪካ ባለስልጣናት የጦር ኃይላቸውን ያስጠነቀቁትም ከዚህ አንጻር እንደሆነ ተነግሯል። ከዚህ ውጭም ካታር ዶሃ ቀጠናው በጥቂት ሰዓታት አሊያም ቀናት ውስጥ እንደሚናጥ ሳይታለም የተፈታ በመሆኑ ዜጎች እዛ አካባቢ እንዲጠነቀቁ አዛለች። ከዚህ ቀደም ኢራን አካባቢውን በሚሳኤል ማባሪያቷ ታውሳና ካታር መግለጫም እስከ መስጠት ደርሳለች። እናም እንደዚህ አይነት ጉዳዮች ከሞሳድም ሆነም ከሲአይኤ ሀሳቦች ሳይኖሩ እንደዚህ አይነት እንቅስቃሴ አልተደረገም በሚል መረዳቱ ያላቸው የኢራን ፖለቲከኞች አርፋችሁ ብትቀመጡ በጎ ነበር፣ ግን ምንም ማድረግ አንችልም፣ መካከለኛው ምስራቅ ይለይለታል ዛሬ በሚል ግልጽ አቋማቸውን አራመዱ። ፕሬዚዳንት ዶናልድ ትራምፕ ምናለ ዛሬ አስበው ለነገ ትውልድ መልካሙን ነገር ቢያስተላልፉ ቢባልም አሁን ባለው ሁኔታ ግን ኔታንያሁም ቢሆኑ ይጎተጉቷቸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለያዩ አጋጣሚዎች የኢራን ፖለቲከኞችን ዶግ አመድ የማድረግ ፍላጎት አላቸውና በተቃውሞ ሰበብ ፕሬዚዳንት ዶናልድ ትራምፕን ስበው ለማስገባት እድሉን አግኝተዋል። እናም ያደርጉታል የሚል ሀሳብ እየተሰጠ ይገኛል። ካታርም ቢሆን ጫና ውስጥ እንደሆነች ይታወሳል። ከዚህ ቀደም በሚሳኤል መመታቷን ታስታውሰዋለችና የአሜሪካ የማዕከላዊ ዕዝ ማለትም ሴንትኮም በተለያዩ አካባቢዎች ይንቀሳቀሳልና አሁን ዝግጅቱን አጠናቆ እነዛን ክፉና አደገኛ ተሰውረው የትኛውም አካባቢ የሚደርሱትን ቢቱ ቦምብ ጣይ አውሮፕላኖች ስቴልድ ተደባቂ ከራዳር ውጭ የሚሆኑትን በአግባብ ሊጠቀሙበት እንደሚችል እየተነገረ ነው። የቴህራን ሰማይ አሁን ስጋት እያለው ይገኛል። ግን ቴህራን ብቻ አይደለችም የምትመታው፣ ኢየሩሳሌምና ቴልአቪቭም እንደዚሁ ነገን ይጠብቃሉ ነው ጉዳዩ። እስራኤል ሙሉ ዝግጅት አለ ትላለች። አብሮ ከመደብደብ ባሻገር አብሮ አካባቢውን መመከት ወይም ራሷን መጠበቅ ላይ ታተኩራለች ተብሎ ይታሰባል። አሜሪካ ከተመታች እንደዚህ አይነቱን ቀላል ሁኔታ ፕሬዚዳንት ዶናልድ ትራምፕ አያዩትም ተብሎ ይታሰባል። ኢራን አሜሪካ ከመታችን የሙሉ መካከለኛው ምስራቅ ይቀጣጥላታል እንጂ እጄን አጣጥፌ እቀመጣለሁ ብላችሁ የምታስቡ ከሆነ እኛ ፋርሶችን አታውቁንም የሚል መግለጫን በተደጋጋሚ ትሰጣለች። የማንመታው ቦታ የለም የሚል ትዕዛዝ መሰል እንደዚሁም ማስፈራሪያን ለነ
ፕሬዚዳንት ዶናልድ ትራምፕ አያቶላዎቹ አስተላልፈዋል። የአሜሪካ መርከቦች የጦር ሰፈርና የእስራኤል ግዛት የትኛውን ቦታ ይመታል በሚል እነ አባስ አራግቺ የውጭ ጉዳይ ሚኒስትሩ ማለት ነው የኢራን አስጠንቅቀዋል። በኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺና በመካከለኛው ምስራቅ የፕሬዚዳንት ዶናልድ ትራምፕ ተወካይ በስቲቭ ዊትኮፍ መካከል ያለው የግንኙነት መስመርም ተቋርጧል። ይህ መስመር ሲቋረጥ ደግሞ የሚያሳየው አንዳች ነገር ነው። ሁለቱም ኃይላት በተለያየ አቅጣጫ ቆመው ሊፋለሙ ይሆን እንዴ የሚል ሀሳብን እንደዚሁ በብርቱ ለማሳየት የሚያስገድድ ሆኗል። ፕሬዚዳንት ዶናልድ ትራምፕ መንገዳቸውን እየቀየሩ ለሰላም እንሰራለን ቢሉም አላማቸው ግጭት አሊያም ጦርነት ጠማቂ ነው የሚል ሀሳብ እንደዚሁ እየተጋራ ይገኛል። ግን አሁን በእርግጥም የሚያሳዝነው ጉዳይ ኢራናውያን ለሁለት ተከፍለው እየተፋለሙ መሆናቸው ነው። አያቶላ አሊ ኻሜኒን የሚደግፉት በአንድ በኩል፣ ከዛ ውጭ ደግሞ የሻህን አስተዳደር የወትሮን የሚደግፉት በሌላ በኩል ቆመው ይፋለሟታል። በጣም በሚያሳዝን ሁኔታ ግን የአካባቢው ፖለቲካ መልኩን ቢለውጥም አሜሪካና እስራኤል ተደርበው የተለያዩ አገራትንም ታሳቢ በማድረግ ኢራን ላይ ጫና ይፈጥራሉ። አያቶላ አሊ ኻሜኒም በቅርቡ አንዳች ችግር ውስጥ ይገባሉ የሚል ሀሳብ መሰጠቱ ነው። ግን ፕሬዚዳንት ዶናልድ ትራምፕ እሳቸው ባሉትን ብቻ ሳይሆን በዓለም የፖለቲካ ስርዓት ውስጥ መቃኘት አለባቸውና በቀላሉ ጥቃቱን አይፈጽሙትም ተብሎ ይታሰባል። ግን ትራምፕ አሻፈረኝ እንዳሉ ናቸው። በዛ ላይ ደግሞ በኢራን ላይ የትኛውም ኃይል ፖለቲካዊ ቂም ይዟልና ለመምታት ድሉ አላቸው እየተባለ ይገኛል። ለዚህም ነው የኢራን ፖለቲከኞች አርፋችሁ ተቀመጡ፣ በተቃውሞ ስም ሀገራችሁን አትበጥብጡ በሚል ዜጎቻቸውን እያሳሰቡ የሚገኙት። ዜጎቹ በሁለት ቢላ እየተወጉ ይገኛል። ያ ማለትና ፕሬዚዳንት ዶናልድ ትራምፕ አይዟችሁ ካሏቸው በኋላ እዛ ውስጥ ያለው አይአርጂሲ እስላማዊት ኢራን ሪፐብሊክ አብዮታዊ ዘብ ይመታቸዋል። በሁለቱም በኩል እንደ መመታት አሊያም በሁለቱም በኩል እንደ መጠቃት የሚቆጠር ነው። ኢራን ጎረቤቶቿን ስታስጠነቅቅ ደግሞ አሜሪካ ለወታደሮቿ መመሪያ ስትሰጥ ጉዳዩ ምን ያህል እንደተካረረ ጠቋሚ አድርገዋል። ይህን ለመገመት ደግሞ የፖለቲካ ወታደራዊ ተንታኝ መሆን ላያሻ ይችላል። አሜሪካ በተቃዋሚዎች ላይ ኢራን የምትፈጽመውን የህይወት የመቀማት አካሄድ ማቆም እንዳለባት እያሳሰበች ይገኛል። እጅግ ብርቱ እርምጃ እንደምትወስድ ደግሞ ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ እየተናገሩ ይገኛል። ኢራንም ደግሞ ጎረቤቶቿን አስጠንቅቃለች። ያ ማለት አሜሪካ አርፋ የማትቀመጥ ከሆነ ዋጋዋን ሰጣታለሁ የሚል ግልጽ ሀሳቧን አጋርታለች። በኢራን ዙሪያ ባሉ ሀገራት ለሚገኙ ወታደሮቿ ጥንቃቄ መመሪያ ማስተላለፏ አሜሪካም ጉዳዩ ምን ያህል አስቸጋሪ እንደሆነ ለመጠቆም አያዳግትም። አሜሪካ ጥቃት የምትፈጽምባት ከሆነ ኢራን በጎረቤት አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮች ይወድማሉ አሊያም ይመታሉ ብላ ሀሳብ ሰጥታለች። ታዲያ ለሮይተርስ እንደተነገረው አሊያም ሮይተርስ እንዳገኘው መረጃ ከሆነ ፕሬዚዳንት ዶናልድ ትራምፕ ጉዳዩን በቀላሉ የሚያዩት አይደለም። በካታር በሚገኘው የአሜሪካ የአየር ኃይል ጦር ሰፈር አልዩዴድ ያሉ ወታደሮች ለቀው እንዲወጡ ተመክረዋል። 3 ዲፕሎማቶችን ጠቅሶ ሮይተርስ ማስነበቡን ደግሞ ቢቢሲ መዘገቡ ይታወሳል። ይህኛውን የፖለቲካ ሂደት ብቻ ማየት ከሆነ እጅጉን አስቸጋሪ ወታደራዊ ውጥረት በሁለቱ አገራት መካከል እየተፈጠረ መሆኑን ለመገመት አያዳግትም። አሜሪካ በኢራን የኒውክሌር ተቋማት ላይ በሶስቱም በኢስፋሃን፣ ፎርዶና ናታንዝ ላይ ጥቃት ከፈጸመች በኋላ ኢራን ካታር ውስጥ በሚገኘው አልዩዴድ የአየር ኃይል ጦር ሰፈር ላይ ከባድ ጥቃት መፈጸሟ ይታወሳል። ከሰዓታት በፊት ወታደሮቿ ከጦር ሰፈሩ እንዲወጡ ደግሞ አድርጋ እንደነበረ ይታወሳል። አሜሪካ ለዚህ ደግሞ አሁንም ይሄኛው አካሄድ እንደተደገመ የሚጠቁም ነው። በኢራን እየተካሄደ ባለው ህዝባዊ ተቃውሞ ሳቢያ ከ2000 በላይ ሰዎች ህይወታቸውን እንዳጡ ተነግረዋል። በጸጥታ ኃይሎች ህይወታቸውን አጥተዋል በሚል ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጽሙ የዛቱ ይገኛል። ይህ በዛቻ ብቻ የሚቋጭ እንዳልሆነ ደግሞ ያሳያል። ምክንያቱም በሰበቡ ገብቶ ኢራንን ማናወጥ ይፈልጋልና። እንደዚህ አይነቱ አካሄድ ደግሞ ኢራን የሚመጣውን ሁሉ ለመመከት ዝግጁ ነኝ ከማለቷን ባሻገር ውጥረትን በውጥረት እኔ መፍትሄ ሰጠዋለሁ የሚል አቋምም አላት። በተቃውሞ እየተሳተፉ የሚገኙ ሰዎችን ህይወታቸውን በመቅጣት ኢራን ፖለቲካዊ አውዱን ልትለውጠው እንደምችል የተናገረች ባለችበት ሰዓት ፕሬዚዳንት ዶናልድ ትራምፕ ደግሞ እናንተ ይህን የምታደርጉ ከሆነ ጠብቁን የሚል ሀሳብ ሰጥተዋል። ቻይናም በኢራን የሚኖሩ የውጭ ጣልቃ ገብነትን ተቀባይነት እንደማይኖረው በመግለጽ ንግዷንም ማጠናከር እንደምትቀጥል፣ ሩሲያም እንደዚሁ ሀሳቧን ብትሰጠም ግን ፕሬዚዳንት ዶናልድ ትራምፕ ጥርስ ነክሰዋል የሚለው አሁን የማይከዳቅ ሆኗል። ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ በኢራን ላይ ጥቃት ለመፈጸም እየዛቱ ይገኛል። ይህን ተከትሎ ደግሞ የቻይና የውጭ ጉዳይ ሚኒስትር በኢራን የውስጥ ጉዳይ የሚኖር የውጭ ጣልቃ ገብነት ተቀባይነት የለውም በሚል ሀሳብ ሰጥተዋል፣ አሊያም በመግለጫ አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ ኢራን በቁጥጥር ስር የዋለቻቸው ተቃዋሚ ሰልፈኞች ላይ የህይወት ማጥፋት እርምጃ የምትወስድ ከሆነ እጅጉን በጣም ከባድ እርምጃ
እንወስዳለን በሚል አስጠንቅቀዋል። አሁን ደግሞ አንዳንድ እንቅስቃሴዎች በግልጽ በአያቶላዎቹና በዋሽንግተናውያኑ መካከል አሁን ደግሞ አንዳንድ ጉዳዮችን መመልከት በእርግጥም በዋሽንግተናውያኑና በቴህራኑ መካከል የማይቀር ስጋት እንዳለ ነው። ከ2400 በላይ ሰዎች ህይወታቸውን እንዳጡ ተነግሯል። ከ133 ሰዓታት በላይ በኢራን ምድር ምንም አይነት ኢንተርኔት የለም። ግን እጅጉን አስቸጋሪ ጊዜ እየመጣ እንደሆነ መገመት እንዳያቅታችሁ በሚል አልጀዚራም እያስነበበ ይገኛል። ጉዳዩ በቀላሉ የሚታይ ባይሆንም ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ሀሳባቸውን ሲሰጡ የማንመታው ምን አለ ኢራን ውስጥ ማለታቸውም ሌላ መልክና አቅጣጫ የሚያሰጥ ሆኗል። ፕሬዚዳንት ዶናልድ ትራምፕ እርምጃ የሚወስዱ ከሆነ በኢራንና በአሜሪካ መካከል ያለው ያ አደገኛ ግንኙነት እጅጉን አስቸጋሪ ሊሆን እንደሚችል በግልጽ የሚያሳይ ሆኗል። አሁን እዛ አካባቢ ፖለቲካዊ መፍትሄ እንጂ ውጥረት አያስፈልገውም ቢባልም ግን ደግሞ ይችን ውጥረት ለመጠቀም የሚፈልጉ ኃይላት አሉ። እሳቸውም በዋነኝነት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው በሚል ሀሳባቸውን እያጋሩ ይገኛል። ኢራን እንደዚህ አይነት ውጥረት ወይም ደግሞ እጅግ አስቸጋሪ ሁኔታዎችን ለመከተል ፍላጎቱ እንደሌላት ብትናገርም ግን ደግሞ አሁን ከፕሬዚዳንት ዶናልድ ትራምፕ በኩል ያለው እጅግ አስቸጋሪ ዛቻ እንደማይቀርላት ግልጽ አድርገዋልና ወታደራዊ ዝግጅቷን ብታጠናክር ይሻላታል የሚል ሀሳብም እየተጋራ ይገኛል። ፕሬዚዳንት ዶናልድ ትራምፕ አርፈው ቢቀመጡ መልካም ነው የሚል መግለጫ ሰጥተዋል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አሁን ፕሬዚዳንት ዶናልድ ትራምፕን አሊያም እንደ ሀገር አሜሪካን እስራኤል ስባ አስገብታታለች ወደ ጦርነቱ በሚል ሀሳብ ሰጥተዋል። የኢራኑ የውጭ ጉዳይ ሚኒስትር አራግቺ እስራኤል የምትሰራው ሁሌም ይሄን ነው፣ ግን ማሳካት ችላለች፣ አሜሪካንም እንደዚሁ ወደዚሁ አሜሪካንም አስገብታታለች በሚል ሀሳብ ሰጥተዋል። እስራኤል በተለያየ የፖለቲካ ሂደት ውስጥ በመሆን ኢራንን የመምታት ፍላጎት እንዳላት ብታስቀምጥም አሁን ባለው ሁኔታ ግን አሜሪካ ራሷ ልትወጣው እንደምትችል ግምቱ አለ። በታሪፍና በተለያዩ ማዕቀቦች ኢራንን ጫና ውስጥ ያስገባቸው አሜሪካ አሁን ደግሞ ሌላ ፈተና በዓለም ዙሪያ እንደተጋረጠ እንዴት ግምት ውስጥ ማስገባት አቃታት በሚል ሀሳብ እየተሰጠባት ይገኛል። ጉዳዩ ውስብስብ ከመሆኑም ውጪ በዓለም የፖለቲካ ስርዓትና ሁኔታዎች ላይ እንደዚሁ ቀለል አድርጎ የማይታይ ነው የሚል ሀሳብም በግራም በቀኝም በመውጣት ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ በተለያየ የፖለቲካ አካሄድ ውስጥ ናቸው። የሀገር ውስጥም ፖለቲካ ሜኪንግ አሜሪካ ግሬት አጌን አሜሪካን ታላቅ ማድረግ በሚል ለመያዝ ቢሞክሩም በዚህ በመካከለኛው ምስራቅ ያለው ውጥረት ደግሞ ከእጃቸው ሊወጣ ይችላል እየተባለ ይገኛል። የአሜሪካ የጦር ሰፈር በዓለም ላይ ያለው ከ750 በላይ ነውና እጅግ አስቸጋሪ ፈተና ሊደርስበት ይችላል ተብሏል። ኢራን እንግዲህ ያገኘሁትን ሁሉ አጋዩዋለሁ ወደኋላ አልልም በሚል ሀሳብ እየሰጠች ይገኛል። አሁን የኢራን የተለያዩ አካባቢዎች ላይ ጥቃት የሚሰነዘር ከሆነ እሷም ደግሞ በመካከለኛው ምስራቅ የሚገኝ የትኛውንም ኃይል ልትመታ እንደምትችል በግልጽ አስቀምጣለች። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ብቻ ሳይሆን እዛው አውሮፓ ውስጥም የዴንማርኳን ግሪንላንድን የመጠቅለል ፍላጎት አላቸውና እጅግ አማራጫቸው ወታደራዊ ብቻ እየሆነ መጥቷል በሚል እየታሙ ይገኛል። ታዲያ አሁን አያቶላ አሊ ሀመኒን ከስልጣን የማንሳት ወይስ ያለማንሳት ውጥረት የሚሉ ሀሳቦች ግራም ቀኝም እየተነሱ ባሉበት ሰዓት ፕሬዚዳንት ዶናልድ ትራምፕ መንገዳችን ሁሉ በየትኛውም መንገድ ይሁን የሚመታው ይመታል አይነት በመሆኑ እጅግ ፈተናውን የበዛ ያደርገዋል። የኢራን መንግስት በቀላሉ የሚወድቅ እንዳልሆነ ግን ታሳቢ መሆን አለበት በሚል ራሳቸው የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ያስቀምጣሉ። ኢራን ከ1979 ወዲህ እጅግ አስቸጋሪው ተቃውሞ እንደገጠማት እየተነገረ ነው። በኑሮ ውድነትና በተለያዩ አለመረጋጋቶች አሊያም በሁኔታዎች አለመመቻቸት ህዝቡ ለተቃውሞ ወደ ጎዳና መውጣቱን የሚከለክለው የለምም እየተባለ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ መንገዳችንን ለጦርነት አናደርገውም ቢሉም ግን ዲፕሎማሲያዊ መንገዶችን አሁን በተለያየ አቅጣጫ እያዩቸው አለመሆኑ እጅግ ውስብስብ የፖለቲካ ስርዓትን እየተከተሉ እንደሆነ ይጠቁማል ተብሏል። ቢቢሲ፣ ሲኤንኤን፣ አልጀዚራና መሰል የዓለማችን መገናኛ ብዙሃን እንዳስቀመጡት አንድ የማይቀር ነገር አለ። እሱም ኢራን በቅርብ ሰዓታት ወይም በቅርብ ቀናት ትመታለች። ከዛ ደግሞ እሷም ምላሽ ስትሰጥ እንዳለችው መካከለኛው ምስራቅ ይቀጣጠላል ነው።